ይሄ መንግስት መደንገጥ አለበት። የህብረተሰቡ መልእክቱን በትክክል ለመንግስት ማድረስ አለ። መንግስት መዋቅር በዚህ ሂደት መፈረካከስ አለበት። መለያየት መቻል አለበት። አደጋውን ማየት መቻል አለበት። ኢትዮጵያ በአሁኑ ሰዓት በጣም ከፍተኛ የሆነ የህልውና ፈተና ላይ ነው ያለችው። ምናልባት አሁን ሊፈነዳ እየተቃረበ ያለው ጦርነት አንድ ጊዜ ከፈነዳ የሚፈጠረው ሁኔታ እንዲቀላል ሁኔታ አይደለም። አገዛዙ መስሎት ነው እንጂ በምንም ተአምር የማይቋቋመው ሁኔታ ነው እየመጣ ያለው እና በዚህ ሰዓት ላይ ሆነን የዚህች ሀገር ህልውና ተጠብቆ እንዲቀጥል በሚካሄደው ጦርነት የሀገር ህልውና አደጋ ውስጥ እንዳይወድቅ የአሁኑ ትዕይንተ ህዝብ እስካሁን ከተካሄደው በጣም የተለየ ነው የሚሆነው። የተለየ የሚሆነው በአንድ በኩል ቀደም ሲል ብዙ ጊዜ እንደዚህ አይነት መድረኮች እያዘጋጀ የነበረው የአብሮነት ኢትዮጵያ ነው። አሁን ግን ሰፋ ያለ መድረክ ነው። ቢያንስ በውጭ ሀገር ያሉ በዚህ በፖለቲካ ትግሉ ዙሪያ እንቅስቃሴ የሚያደርጉ ኃይሎች ተሳታፊ የሆኑበት ግብረ ኃይል ነው የተቋቋመው እና ታዋቂ የሆኑ ግለሰቦች እና የተለያዩ ስብስቦች ፈቃደኛ ሆነው በአንድ ላይ ያቋቋሙት ግብረ ኃይል ነው። ይሄ ግብረ ኃይል 23 የሚሆኑ የምክር ቤት አባላት አሉት። 7 የስራ አስፈጻሚ አባላት ወይም የቴክኒክ ኮሚቴ አባላት አሉት። በነገር ላይ እንቅስቃሴው ከተጀመረ በኋላ እንዲሁ አንድ ደግሞ ሌላ ብዙ ኃይሎችን ያካተተ ስብስብ ነበረ። ያ ስብስብ ጋርም ይሄን ዝግጅት በጋራ ለማካሄድ ኦልሞስት ዝግጅቱን ጨርሰናል። ምናልባት በሚቀጥሉት 2 ቀናት ጋዜጣዊ መግለጫ ይሰጣል የሚል ግምት አለኝ እና ሁሉን አቀፍ የሆነ ነው። አዘጋጁ ራሱ የሚያዘጋጀው አካል አንድ አካል ሳይሆን በአሁኑ ወቅት በፖለቲካ ትግሉ በሲቪክ ማህበር እንቅስቃሴ እያደረጉ ያሉ ኃይሎች ኦልሞስት ሁሉም በሚባል ደረጃ ተሳትፎ የሚያደርጉበት ዝግጅት ነው። አንዱ ልዩ የሚያደርገው ይሄ ነው። ሁለተኛ በዚህ ትዕይንተ ህዝብ ላይ ተገኝተው ንግግር እንዲያደርጉ የተመረጡት ሰዎች ከበፊቱ በበለጠ ሰፊ የሆነ ማህበራዊ መሰረት ያላቸው እንዲሆኑ ተደርጎ ነው የተዘጋጀው እና እንግዲህ የተለያየ ችግር ካልገጠመ በስተቀር 20 የሚሆኑ በአገሪቱ የፖለቲካና የሲቪል እንቅስቃሴ እጅግ ታዋቂና ተጽዕኖ ፈጣሪ የምንላቸው ሰዎች እንዲገኙ ተጋብዘዋል። ስለዚህ ይሄ ቀረ ሊባል የሚችል አካል አይኖርም። በተሳትፎ ደረጃም የኢትዮጵያን የወደፊት እጣ ፈንታ ሊወስኑ የሚችሉ ኃይሎች በተሟላ ሁኔታ ሊባል በሚችልበት መጠን የሚገኙበት መድረክ ነው የሚሆነው። ከዚህም አንፃር ከቀድሞ የሰፋ ነው የሚል እምነት አለን። ከታዳሚ አንፃርም እንደምታስታውሰው መሳይ ያለፈው 100,000 ሰው በዩቲዩብ እንዲያየው ነው እቅድ ይዘን የነበረው። በእርግጥ ስነ ስርዓቱ ሲካሄድ ከ850,000 በላይ ህዝብ ነው በዩቲዩብ ብቻ በቀጥታ የተከታተለው። አሁን ባለን እቅድ ግን በዩቲዩብ ብቻ ከ1 ሚሊዮን በላይ ህዝብ በቀጥታ በአገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ የሚከታተለው ትዕይንተ ህዝብ ነው የሚሆነው። በሳተላይት ቴሌቪዥን ደግሞ ከ10 ሚሊዮን በላይ ኢትዮጵያውያን የሚከታተሉት ነው የሚሆነው። በዛ ደረጃ ነው የታቀደው እና ይህን ዝግጅት ደግሞ ከ30 በላይ የሚሆኑ የመገናኛ ብዙሃን በቀጥታ ለህዝብ የሚያስተላልፉት ነው የሚሆነው እና በይዘቱም በመጠኑም ካየነው እስካሁን ድረስ ከተካሄዱት በጣም የተለየ ነው የሚሆነው። የተለየ የሚያደርገው እንዲሁ ዝም ብሎ አይደለም። ሀገራችን ኢትዮጵያ በአሁኑ ሰዓት በጣም ከፍተኛ የሆነ የህልውና ፈተና ላይ ነው ያለችው። ምናልባት አሁን ሊፈነዳ እየተቃረበ ያለው ጦርነት አንድ ጊዜ ከፈነዳ የሚፈጠረው ሁኔታ እንዲቀላል ሁኔታ አይደለም። አገዛዙ መስሎት ነው እንጂ በምንም ተአምር የማይቋቋመው ሁኔታ ነው እየመጣ ያለው እና በዚህ ሰዓት ላይ ሆነን የዚህች ሀገር ህልውና ተጠብቆ እንዲቀጥል በሚካሄደው ጦርነት የሀገር ህልውና አደጋ ውስጥ እንዳይወድቅ፣ ስለዚህ ከአገዛዙ መውደቅ ማግስት ራሱ ምን አይነት የሽግግር ሂደት ሊቋቋም ይገባል በሚለው ተቀራራቢ የሆነ አመለካከት እንዲፈጠር ሰፋ ያለ ስራ ነው እየሰራን ያለነው እና ይሄን አጀንዳ እንዲሁ ዝም ብለን በሩጫ በስሜት ሳይሆን በሆደ ሰፊነት ሁሉንም ባካተተና ባሳተፈ መልኩ መፍትሄው ለሀገርና ለህዝብ ህልውና በሚጠቅም አግባብ ሊመጣ በሚችልበት ሁኔታ ነው እየሰራ ነው ያለው እና በብዙ መጠን የተለየ ነው ማለት ይቻላል። ይሄ ትዕይንተ ህዝብ ትልቅና ታሪካዊ ነው የሚሆነው
የሚል እምነት አለን። ሁለተኛ መነሻ ነው ይሄ። እንዲሁ ዝም ብለን አንዳንድ ጊዜ ገዢው ፓርቲ ወይም ጠቅላይ ሚኒስትሩ ባለፈው ለመቀለድ እንደሞከሩት እንዲሁ ባየር ላይ የሚቀር ነገር አይደለም። ይሄ መንደርደሪያ ነው። ይሄን ካካሄድን በኋላ በዋሽንግተን ዲሲ በለንደን ባለፉት በርካታ 10 ዓመታት ሆኖ በማያውቅ መጠን ኢትዮጵያውያን በብሔር ሳይከፋፈሉ፣ በፖለቲካ ኢዲዮሎጂ ሳይከፋፈሉ፣ በሃይማኖት ሳይከፋፈሉ በአንድ ላይ ለመጀመሪያ ጊዜ በአንድ ላይ በብዙ ሺዎች ወጥተው ሰላማዊ ሰልፍ እንዲያደርጉ ስራ ነው የምንሰራው፣ መሬት ላይ ማለት ነው። በውጭ ሀገር አጥጋቢ የሆነ ነገር ከሰራን በኋላ የተቃውሞ ጎራው በበቂ ሁኔታ እየተባበረ መሆኑን ካሳየን በኋላ ህብረተሰቡን በበቂ ሁኔታ ተስፋ ከሰጠነው ካነሳሳነው በኋላ ተመሳሳይ እንቅስቃሴዎች በሰፊው አገር ውስጥ እንዲካሄዱ ነው ጥሪ የምናካሄደው እና ይሄ ጉዳይ እንዲሁ በአንድ ወቅት ብልጭ ብሎ ድርግም የሚል ወይ ለአንድ ፕሮጀክት ተብሎ እየተሰራ ያለ ጉዳይ አይደለም። ተከታታይ በሆነ ሁኔታ አገዛዙ በህዝብ ትግል ወዶም ሳይሆን ተገዶም ጭምር ለእውነተኛ ለሐቀኛ ድርድርና መፍትሄ እስኪንበረከክ ድረስ በተከታታይ የሚካሄድ ትግል እና ሰፊ ማዕቀፍ ያለው ሰፊ ኢምፓክት ያለው ትግል ነው ማለት ይቻላል። ልደቱ እንግዲህ በሚቀጥለው ሳምንት ጀምሮ ይሄንን የትዕይንተ መረብ የሰልፍ ዝግጅት በተመለከተ አንከር ሚዲያም ተከታታይ ዝግጅቶችን የሚያቀርብ በመሆኑ በሰፊው የምንመለስበት ይሆናል። ምናልባት ሀገር ውስጥ ያለው ሁኔታም እጅግ እየፈጠነ ነገሮች እየተካሄዱ ስላሉ እናንተ ሰልፍ ስታስቡ እዛው ነገሮች ፈንድተው ሰልፉን ከማካሄዳችሁ በፊት ሌሎች እርምጃዎችን እንድትወስዱ የሚያደርግም ነገር ሊከሰት ይችላል። እስቲ ስለ ሀገሪቱ ወቅታዊ ሁኔታም አጠር ያለ አስተያየትን ወደ ኋላ ላይ ለማግኘት ሞክራለሁ። እስቲ ዛሬ እየሰማነው ነው በዝግጅት ክፍሉ በዚህ በግብረ ኃይሉ አማካኝነት ለአብይ አህመድ ደብዳቤ ጽፋችኋል። በደብዳቤያችሁ ላይም በዚህ በመይነበረብ በሚዘጋጀው ትዕይንተ ህዝብ ላይ የመንግስቱን አቋም መጥቶ እንዲናገርና እንዲያሳውቅ ጥሪ አድርጋችኋል። ደብዳቤ መላካችሁን ነው የሰማነው። ለምን አስፈለገ ልደቱ? አንድ ጨቋኝ ብላችሁ ገዢ ነው ብላችሁ ከስልጣን እንዲወርድና ለኢትዮጵያ መፍትሄ እንዲመጣ የሰራችሁ መሆናችሁን እየገለጻችሁ ይህንን አገዛዝ መልሳችሁ በዚህ መድረክ ላይ መጋበዝ ምን ማለት ነው? ያው መሳይ እንደዚህ አይነት ጥያቄ ሊያስነሳ እንደሚችል ጉዳዩ እናውቃለን፣ ምንም ጥርጥር የለውም። ምክንያቱም ይሄ የሚካሄደው ትዕይንተ ህዝብ የተቃውሞ ትዕይንተ ህዝብ ነው። በዋናነት ደግሞ የምንቃወመው ገዳይ የሆነውን ጦረኛ የሆነውን በስልጣን ላይ ያለውን አገዛዝ ነው። ይሄን አገዛዝ ደግሞ በቁጥር አንድነት እየመሩ ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው እና እሳቸውን በዚህ መድረክ ላይ ተገኝተው አቋማቸውን እንዲገልጹ ስንጋብዝ አሁን ያነሳው አይነት ጥያቄ ሊነሳ እንደሚችል በደንብ አስበንበታል፣ ተነጋግረንበታል። በእኛም ውስጥ ራሱ ጉዳዩ አከራካሪ ነው። ግን አሁን ቅድም እንደገለጽኩልህ ይሄ የምንሰራው ስራ በስሜት አይደለም። ካለፉት ስህተቶች ካለፉት ጥፋቶች የተማረ የሰከነ ነገሮችን አርቆ የሚያይ እንቅስቃሴ ነው እያደረግን ያለን። አሁን ኢትዮጵያ ጫፍ ላይ ነው ያለችው። አሁን ሊፈነዳ የተቃረበው ጦርነት አንድ ጊዜ ከፈነዳ በኋላ ይሄ መንግስት የፈለገውን የመደራደር ፍላጎት እንኳን ቢኖረው ራሱን የማዳን ዕድል አይኖረው። ይሄን ማወቅ አለበት። እኛ ደግሞ የኃይል አሰላለፍ ለውጥ መጥቷል፣ ይሄ መንግስት አልቆለታል ብለን ነገሩን በአሸናፊነት ብቻ አይን ማየት አንፈልግም። የህዝቡ የአገሪቱ ደህንነት እንዲጠበቅ ከተፈለገ ይሄ መንግስት ልቦና ገዝቶ ወደ እውነተኛ ወደ ሐቀኛ ድርድር መምጣት ከቻለ ይሄ በቀልድ ምርጫ የሚፈታ ችግር አለመኖሩን አውቆ እውነተኛ የሆነ ሁሉን አቀፍ የሆነ የሽግግር መንግስት እንዲቋቋም ከፈለገ አሁንም እድሉ አለህ እያለው በዚህ ባለቀ ሰዓትም እድሉ አለህ። የመፍትሄው አካል መሆን ትችላለህ። ይሄን እድል ካልተጠቀምክበት ግን ከትንሽ ጊዜ በኋላ ታሪክ ነው የምትሆነው እያልነው ነው ያለን። ስለዚህ እኛ ነገሮችን በወደ ሰፊነት የምናይ እንደሆነ እንደሱ ጉዳዮችን ከስልጣን ከጊዜያዊ ጉዳዮች ጋር አያይዘን ማናይ እንደሆነ ሊጠቀምበት ከፈለገ አገዛዙም የመፍትሄው አካል የመሆን እድል እንዳለው ልናሳየው ነው የፈለገው። እውነቱን ለመናገር ጠቅላይ ሚኒስትሩ በዚህ መድረክ ላይ ይገኛሉ የሚል ግምት ብዙም ኖረን አይደለም። ግን ስንጋብዝ ደግሞ ለታይታ አይደለም። ከፈለጉ እንዲመጡ ፈልገን እድሉን እንዲጠቀሙበት ፈልገን መሳይ ቅድም እንዳልከው እኛ አሁን ከጊዜ ጋር ፉክክር ላይ ነን። ምክንያቱም እየመጣ ያለው ማዕበል ቀላል ማዕበል አይደለም።
አገዛዙ ባይታየውም አይኑ ቢታወርም በፍጹም ሊቋቋመው የማይችል ነው አሁን ኃይል እየመጣበት ያለ። በተናጠል ፋኖን ማሸነፍ ያልቻለ ኦላን ማሸነፍ ያልቻለ አካል አሁን ባለው የኃይል አሰላለፍ ሊመጣ የሚችለውን ጦርነት በምንም ተአምር ለወራት ሊቋቋም አይችልም። ይህ አገዛዝ እያለቀለት ነው። ግን በዛ ሂደት ደግሞ አገርና ህዝብ እንዳይጎዳ እንፈልጋለን። ኢትዮጵያ ድረቱ አሁን ባንተም በመግለጫ ላይም በደብዳቤያችሁ ላይም የገለጻችሁ እንደማይመጣ አብይ አህመድ እያወቃችሁ ሁለት ነገር አለ እዚህ ላይ። አንደኛ እንደማይመጣ አውቃችሁ ለምን አስፈለገ እንደማይመጣ እንኳን አይደለም በእንደዚህ አይነት መድረክ ላይ ሀገር ውስጥ እኮ ሌላ ተቋሚዎችን የምር ተቋሙ አሰምተው የህዝብ ድምጽ የሚያቀርቡ ወገኖችን እኮ ቀርቦ ማነጋገር የማይፈልግ ሰው ነው። እንዲህ አይነትን ሰው በዚህ መድረክ ላይ ባለፉት 8 ዓመታት ለጋዜጠኞች እኮ ቃለ መጠይቅ መስጠት የማይፈልግ ሰው ነው። ሁሉንም መድረኮች የሚዘጋ ሰው ነው። ይህን ሰው በዚህ መድረክ ላይ እንደማይገኝ እያወቃችሁ መጥራት ምን ማለት ነው? ሁለተኛ ይህን ሰውዬ ለፍርድ የሚፈልግ ሰው አብዛኛው የማህበረሰብ ክፍል እየጨመረ መጥቷል ቁጥሩ። በትግራይ፣ በአማራ፣ በኦሮሚያ ይሄ ሰው በኢትዮጵያ ላይ ያመጣው አጠቃላይ የሰብአዊ መብት ጥሰትና የተለያዩ የጅምላ ግድያ፣ የዘር ማጥፋት ወንጀል በዛ በህግ የሚጠይቅ የማህበረሰብ ክፍል ቁጥሩ እየጨመረ በመጣ በዚህ ወቅት ላይ ይህን ሰውዬ መጥራት ምን ማለት ነው? እነዚህንስ ወገኖች እንደው ማስከፋት አይሆንም ወይ? ከናንተ አንፃር እናንተ የቆማችሁለት ሰፊው ማህበረሰብ አለ። ይሄ ማህበረሰብ በዚህ ግለሰብ ትልቅ ጉዳት ደርሶብኛል በህግ ነው የምፈልገው እያለ ባለበት ሰዓት ላይ እናንተ ለዚህ መድረክ መጥራት ያንን ማህበረሰብ ክፍል ማስከፋት አይሆንም ወይ? አይ ካለመረዳት መከፋት ሊኖር ይችላል መሳይ። ነገሩን በደንብ ከተረዱት ግን ይከፋሉ የሚል እምነት የለኝም። ለጋራ ደህንነታችን ስንል የምናደርገው አንደኛ እንደማይገኝ እያወቅን አይደለም ያልኩት። እኔ የኔን ግምት ብትጠይቀኝ አይገኙም ብዬ ነው የማስበው ከባህሪያቸው ተነስቼ። እኛ ግን ጄኒውንሊ እንዲገኙ ፈልገን ነው የጋበዝናቸው። በአካባቢያቸው ያሉ ኃይሎች ዋጋ እየከፈሉ ያሉት አሁን የሰራዊቱ አባላት፣ በዙሪያቸው ያሉ ባለስልጣናት፣ በፓርቲያቸው ዙሪያ ያሉ አባላት ይህን ጉዳይ እንዲታዘቡ እንፈልጋለን፣ እንዲያዩ እንፈልጋለን። የራሳቸውን ግፊትና ጫና በመሪያቸው ላይ እንዲያደርጉ እንፈልጋለን። እየመሸብን ነው፣ ልንጠፋ ነው አብረን። ስለዚህ ከመጥፋታችን በፊት ተቃዋሚው ጎራ የሚዘረጋልንን እድል እንጠቀምበት የሚል ግፊት ከውስጥም እንዲፈጠር እንፈልጋለን። ይሄ ጫና ጠቅላይ ሚኒስትሩ ላይ እንዲያርፍም እንፈልጋለን በአንድ በኩል። በሌላ በኩል ከህግ ተጠያቂነት አንፃር ያነሳው ነገር አለ። እንኳንስ የሚሊዮን ህዝብ ደም በእጃቸው ያለባቸው ጠቅላይ ሚኒስትርና ኢቭን በተቃዋሚ ጎራ ውስጥ ያለን ሰዎች ያጠፋነው ጥፋት ካለ ነገ ከተጠያቂነት መዳን አንችልም። የሚቋቋሙ የሽግግር መንግስትም ካለና የዛ አካል ከሆን ከተጠያቂነት እንድናለን ማለት አይደለም። ጠቅላይ ሚኒስትሩም በዚህ ትዕይንተ ህዝብ ላይ ተገኝተው ንግግር ቢያደርጉ ኢቭን የህዝቡ ትግል የት ደረጃ ላይ እንደደረሰ ባለቀ ሰዓትም ቢሆንም ገብቷቸው ሽግግር መንግስት እንዲቋቋም ራሱ ቢስማሙና ብልጽግና የሚባለው ፓርቲ የሽግግሩ አካል ቢሆን እንኳን ወንጀል የሰሩ ሰዎች ከተጠያቂነት አይደሉም። ተጠያቂነት በማንኛውም መንገድ ቢሆን ወደፊት በሽግግር ጊዜ ፍትህ የሚመጣ ነገር ነው የሚሆነው። ስለዚህ በዚህ እንቅስቃሴ ውስጥ መሳተፍ ከተጠያቂነት አያድንም። እንኳንስ ገዢውን ፓርቲ በእኛ ውስጥ ራሱ ወንጀል የሰራን ሰዎች ካለን ተጠያቂነት መኖር አለበት ነው ብለን ነው የምናምነው። ኢትዮጵያ እንዲህ አይነት አስቀያሚ ሁኔታ ወደፊት እንዳታስተናግድ፣ ይህ አይነት ሁኔታ እንዳይደግም ከተፈለገ ተጠያቂነት መታለፍ ያለበት ጉዳይ አይደለም። ጊዜው ግን አሁን ነው ብለን አናምንም። ገዳይ የሆነ አገዛዝ በስልጣን ላይ ባለበት ሁኔታ፣ ወንጀለኛ የሆነ አገዛዝ በስልጣን ላይ ባለበት በአሁኑ ወቅት ተጠያቂነት ሊኖር አይችልም። ስለዚህ አስቀድሞ ይሄ መንግስት ለእውነተኛ ድርድር መንበርከክ አለበት። የኢትዮጵያ ጉዳይ በአንድ ፓርቲ ይሁንታ እና ፍላጎት ሊፈታ የሚችል አይደለም ከዚህ በኋላ። ስለዚህ አዲስ የሆነ ሁሉን አቀፍ የሆነ የሽግግር ሂደት መምጣት አለበት። በዚህ መተማመን አለበት። በዛ የሽግግር ሂደት ደግሞ እውነተኛ የሆነ ሐቀኛ የሆነ የሽግግር ጊዜ ፍትህ መኖር አለበት። ያኔ ማንም ወንጀል የሰራ አካል መጠየቅ አለበት፣ ትክክለኛ በሆነ ሂደት ማለት ነው። ከዛ ውጭ ግን አሁን እያለ መሳይ ቅድም እንዳልከው እኛም ጊዜ ጋራ ፉክክር ውስጥ ነን። አሁን የታጠቁት ኃይሎች በኢትዮጵያ ታይቶ በማይታወቅ ደረጃ እየተቀራረቡ ነው። በውስጥ ያሉት ብቻ አይደሉም፣ በአካባቢ ያሉ ሀገሮች ጋር ሁሉ የመቀናጀት ስራ እየተሰራ ነው።
ትልቅ ጦርነት አፍጥጦ እየመጣ ነው። ይሄን መንግስት እየነገርነው ነው እንዳለፉት አምባገነን መንግስታት አንተም ታሪካዊ ስህተት እየሰራ ነው። አሁንም እጃችን እየዘረጋ ነው። ይሄን አምባገነንነት ይሄን ጦረኝነትህን ተውና ወደ እውነተኛ ድርድርና ሁሉን አቀፍ የሽግግር መንግስት ጥያቄን ተቀበል እያልነው ነው። ተጠቀምበት እድሉን እያልነው ነው። ይሄ ለአገሩ አጠቃላይ ሰፋ አድርጎ በሩቅ ከሚያስብ ስብስብ የሚጠበቅ አካሄድ ነው የሚል እምነት ነው ያለ። ስለዚህ እኔ እንደውም አሁን አፒል ማደርገው በዚህ አጋጣሚ እንዲገኙ ነው ጠቅላይ ሚኒስትሩ። ድፍረቱ ካላቸው ፍላጎቱ ካላቸው ይምጡ። የኢትዮጵያ ሕዝብ አዳምጦ መፍረድ ይችላል። አለኝ የሚሉትን አቋም ያቅርቡ። ሌሎቻችን ደግሞ በዛ መድረክ የሚገኙ ሌሎች አካላት ደግሞ አለን የሚሉትን አቋም ይገልጻሉ። ሕዝብ ነው ፈራጁ። ግን እያሳየላቸው ነው። አሁን ተጠቀሙበት። ኮሎኔል መንግስቱ የእርቅ ጥያቄ የሽግግር ጥያቄ ሲቀርብላቸው ከ1980 ወይም ከ81 በኋላ ጉዳዩ የባልና የሚስት አይደለም እያሉ እየቀለዱ ነው ስርዓታቸው የወደቀው። በተመሳሳይ መንገድ ነው ይሄ አገዛዝ እየሄደ ያለ። ስለዚህ እኛ በኃላፊነት ስሜት በግርግር በጦርነቱ ሂደት አሸናፊ ለመሆን በሚደረገው ግርግር ወይም ግብግብ የአገር የህዝብ ህልውና ጥያቄ ውስጥ እንዳይገባ መፍትሄ ሁሉን አቀፍ እንዲሆን ፍላጎት ያለን መሆኑን እያሳየን ነው። ይሄን ግን የምናሳየው ይሄን ግን የምናደርገው ትግላችንን አቁመን አይደለም። የትግሉን ሂደት ኮምፕሮማይዝ እያደረግን አይደለም። ትግሉ በተያዘው መንገድ የበለጠ ተጠናክሮ መቀጠል አለበት። ይሄ መንግስት ለእውነተኛ ሰላም፣ ለድርድር፣ ለውይይት ፍላጎት እንደሌለው እናውቃለን። በተደጋጋሚ አይተናል። ግን በአንድ በኩል እድሉን እየሰጠ ነው። ይሄንም ለኢትዮጵያ ህዝብ፣ ለዓለም አቀፉ ህብረተሰብ እያሳየን በውስጥ ላለው መዋቅሩም ይሄን እየነገር ለመከላከያ ኃይሉ ይሄን እያሳየን ትግላችንን አዘሴም ታይም አጠናክረን መቀጠል ነው የምንፈልገው። ስለዚህ ይሄን እድል የመጠቀም ያለ መጠቀም ፋንታ የሱ ነው። አይ እሱ የግድ መቀበል አለበት ብለን እሱን ደጅ ምንጠና ከሆነ እሱን እየጠየቅን ምንቀጥል ከሆነ ትግሉን ምናዘናጋ ከሆነ ትክክል ነው። ይሄ ሰዎችን ሊያስከፋ ይችላል። ለአንድም ቀን ለአፍታም ትግሉ መዘናጋት የለበትም። ይሄ መንግስት ችግርን በሰላም በውይይት በድርድር ለመፍታት በፍጹም ዝግጁ አይደለም። ግን ዝግጁ አይደለም ብለን ደምድመን ያሉ እድሎችን ከማሳየት መቆጠብ አለብን ብለን አናምን። ምናልባት አንዳንዶች ይህንን መግለጫ ካወጣችሁ በኋላ የሚሰጡትንም ማስተያየት እየተመለከትኩ ነበረ። እነ ልደቱ ቀልድ ነው ወይ የያዙት? የኢትዮጵያ ጉዳይ የሞት የሽረት ጉዳይ ነው። በየዕለቱ ሰው የሚያልቅበት ነው። አብይ አህመድ አሁንም እየነገረን እንዳለው በኢትዮጵያ ባለው ሁኔታ እንኳን ምርጫ ማካሄድ አይደለም ሰሞኑን የሚወጡት ከኦሮሚያም ክልል ጭምር መረጃ እየሰማን ነው። ወጥቶ መግባት አልቻልንም እያለ አብይ አህመድ ግን አይኑን ጨፍኖ ምርጫ አካሄዳለሁ እያለ ነው። ይሄ ሰው ለምንም ነገር ወደ ኋላ የሚመለስ አይደለም። የበሰበሰ ዝናብ አይስፈራም ብሎ አይኑን ጨፍኖ ወደ ገደል እየሄደ ነው ያለው። ይሄን ሰው ና እያሉ ግብዣ መጥራት በራሱ ቀልድ ነው። በትግላችን ላይ እየቀለደ ነው። በዚህም የተነሳ ይሄንን ትዕይንተ ህዝብ በይነበረብ የሚካሄደውን የምር አድርገን እንዴት እንቁጠረው? ምናልባትም ከዚህ አንጻር የሚነሳው አንዳንዱ ትክክለኛ ቅሬታ ይመስለኛል ልደቱና እንደው አብይ አህመድን የግድ መጥራት ከጥቅሙ ይልቅ ጉዳቱ አመዝንም ወይ? ምክንያቱም በዚህ ሰው ቀይ መስመር አስምሮ ትግሉን ግን ገፍቶ እየሄደ ማህበረሰብ ክፍል ምናልባት የናንተንም በዚህ በትግሉ ላይ ያላችሁን ቁርጠኝነት ጥያቄ ውስጥ እንዳያስገባ ስጋት ስላለኝም ነው ጥያቄውን ደግሜ ያነሳሁት። ወል መስጋቱ ችግር የለውም። የተለያየ ሐሳብ መሰንዘሩ ችግር የለውም። ግን ህብረተሰቡ ሊያውቅ የሚገባው አንደኛ ቀልድ የሚባለው ነገር የሚመጥነን ሰዎች አይደለንም። የሀገሪቱ ዕጣ ፈንታ፣ የሀገሪቱ ህልውና፣ የህዝቡ ህልውና ጉዳይ እንቅልፍ ነስቶን የምናድር ሰዎች ነን። በእያንዳንዱ ቀን እየተጨነቅን ከዚህ ይችን ሀገር ይሄን ህዝብ ከዚህ መዓት ከዚህ መከራ እንዴት ነው የምናወጣው ብለን እየተጨነቅን እንቅልፋትን የምናድር ሰዎች ነን እና ይሄን ቀልድ ብሎ ማየቱ ተገቢ አይመስለኝም። ግን ቅሬታ መነሳቱ መቼም በእኩል መጠን ጉዳዩን ተረድተነዋል ልል አልችልም። ስለዚህ ካለመረዳት አንዳንድ ሰዎች እንደዛ ብለው ቢያስቡ አይደንቀኝም። ግን አንደኛ ይሄን ጉዳይ እየሰራን ያለነው ሰዎች እንዲሁ ዝም ብለን የዋዛ ሰዎች አይደለንም። የረጅም ጊዜ የትግል ተመክሮ ያለንን ምን እንደምንሰራ የምናውቅ ሰዎች ነን። ዝም ብለን በስሜት
ወይም ደግሞ ለይስሙላ ያመጣነው ሐሳብ አይደለም። ይሄ ከልባችን አምነንበት ተገቢ ነው ብለን ስላመን እና አንዳንድ ጊዜ the benefit of the doubtም ደግሞ መስጠት ጥሩ ነው። ይሄ የአንድ ሰው የሁለት ሰው ወይም ደግሞ የአንድ የሁለት ድርጅት ስብስብ አይደለም፣ ሰፊ ማዕቀፍ ያለው ስብስብ። እንዲህ አይነቱ አካል ዝም ብሎ በስሜት አይደለም አንድ ነገር የሚወስነው፣ ጥቅምና ጉዳቱን አመዛዙ ነው። ስለዚህ ይሄን አምባገነን ሰውዬ የችግሩ ቁንጮ የሆነ ሰው ተጠያቂ የሆነ ሰው በዚህ መድረክም ከፈለክ ናና አለኝ የምትለውን አቋም ለህዝብ ግለጽ ብሎ በአሁኑ ሰዓት መጠየቅ ቀላል ውሳኔ አይደለም። ምን ያህል ሆደ ሰፊ እንደሆነ ካገዛዙ በብዙ ርቀት የተሻለን እንደሆነ የተለያዩ አስተሳሰቦች በኢትዮጵያ እንዲስተናገዱ ፍላጎት ያለን መሆኑ ከተጠቀመበት ነው እያልኩ ይጠቀምበታል። ከተጠቀመበት አገዛዙም እድል እንዳለው እያሳየ ነው። ደጋፊዎቹ ይሄን እንዲያዩ እንፈልጋለን። ህዝቡ ይሄን እንዲያዩ እንፈልጋለን። ዓለም አቀፉ ህብረተሰብ ይሄን እንዲያዩ እንፈልጋለን። መሳይ አጀንዳዎቻችን ምንድናቸው? ዋናው ጥያቄ እሱ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ሁሉን አቀፍ ሽግግር ከምርጫ በፊት ይካሄድ ነው። አጀንዳችን ይሄ ነው። በምንም ተአምር ይሄ መንግስት በስልጣን ላይ መቀጠል አለበት የሚል እምነት የለን። በምንም ተአምር አሁን ኢትዮጵያ ውስጥ እየተካሄደ ያለው የምርጫ ግርግር የኢትዮጵያን ችግር በፍጹም ይፈታል የሚል እምነት የለን። ይሄ መንግስት ደግሞ ወደደም ጠላም በህዝብ ትግል እንደሚወድቅ እንደሚሸነፍ ጥርጥር የለም። እኛ አሁን እየጣርን ያለነው ሽግግሩን የህዝብና የሀገርን ህልውና በማይጎዳ መልኩ እንዲከናወን ለማድረግ። ይሄ መንግስት ሲሸነፍ የሀገርና የህዝብ ህልውና ጥያቄ ውስጥ እንዳይገባ፣ ኢትዮጵያ ስቴትለስ ወደሆነ ሁኔታ እንዳትሄድ። ስለዚህ ከዚህ መንግስት ማግስት የሚካሄደው ሽግግር ውጤታማ እንዲሆን፣ ይሄን ደግሞ ዝም ብለን አይደለም ካለፉት ውድቀቶቻችን ካለፉት ስህተቶቻችን ስለተማርን ነው። የኢትዮጵያ ህዝብ ብዙ ጊዜ እየታገለ ዋጋ እየከፈለ ብዙ መንግስት ጥሏል፣ ብዙ ለውጥ አምጥቷል። ዘላቂ ለውጥ ግን አልመጣም። የሚበጀው ስርዓት ግን አላገኘም። ስለዚህ አሁንም የምንሰራው ስራ ካለፉት ለውጦች ሁሉ የተሻለ እንዲሆን ከፈለግን ያለፉት የፖለቲካ ኃይሎች የሰሯቸውን ስህተቶች የነበሩባቸውን ድክመቶች ላለመድገም የምንፈልግ ከሆነ ነገሮችን በጥንቃቄና በስፋት በዚህ መልኩ ማየት አለ በሚል ነው እንጂ ይሄ መንግስት እያለቀለት ነው። መሳይ አሁን አፍጥጦ እየመጣ ያለው ጦርነት ከፈነዳ ይሄ መንግስት የወራት እድሜም አይኖረውም። ጦርነትን በፍጹም ሊቋቋም የማይችልበት ደረጃ ላይ ደርሷል። የኢኮኖሚ ክራይሲሱ ልናምን በማንችለው ደረጃ ውስጡን ሸርሽሮ መንግስት ኮላፕስ ሊያደርግ ተቃርቧል። እንኳንስ ሰፊ የሆነ ጦርነት አካሄዱ ሊያሸንፍ። ግን ምን እያልነው ነው? ኢትዮጵያ ትልቅ ሀገር ናት። በውስጧ ሰፊ የሆነ የፖለቲካ ቅራኔ ነው ያለው። ብዙ አመለካከት ነው ያለው። ብዙ የፖለቲካ ኃይል ነው ያለው። ስለዚህ ይሄ ሽግግር ሰላማዊ እንዲሆን እንፈልጋለን። ውጤታማ እንዲሆን እንፈልጋለን። ያ እንዲሆን ደግሞ በኢትዮጵያ ያሉ የፖለቲካ ቅራኔዎች ሁሉ የሚወከሉበት የሽግግር ሂደት እንዲኖር እንፈልጋለን። ባለቀም ሰዓት ቢሆን ልቦና ገዝተህ ተጠቀምበት። ጦርነትህን አቁምና ወደ እውነተኛ ድርድርና የሽግግር ሂደት ጥያቄን ተቀበል ነው እያልን ያለነው። ተቀበል። ይሄ ጥያቄ የሚያሳየው ይሄን ፍላጎታችንን ነው። እድል እየሰጠነው መሆኑን እየነገርነው ነው። እያለቀልህ ነው እያልነው ነው። ስለዚህ ህብረተሰቡ በሰከነ ሁኔታ ይሄን ሁኔታ ቢረዳው ጥሩ ነው። ይሄን ደግሞ እስከ መጨረሻው ድረስ እያደረግነው ነው የምንቀጥለው። እድል እየሰጠን እሱ ዋናው ቁንጮ አምባገነን መሪ እኔ ከጤናም አንፃር ይቀበላል የሚል እምነት የለኝም። ግን የሰው ስብስብ ነው ብልጽግና። ሰራዊቱ የሰው ስብስብ ነው። መዋጋት መሞት ሰልችቶታል። አማራጭ ሐሳብ እየፈለገ ነው። ይሄን ጉዳይ በፖለቲካ ፍቱ፣ ጦርነቱ አላዋጣም እያሉ ነው የጦር መኮንኖች። ብዙ መረጃ ይደርሰናል። ስለዚህ እነዚህ ኃይሎች እድል ያለ መሆኑን እንዲያዩ እንፈልጋለን። እድል ያለ መሆኑን አይተው በመሪያቸው ላይ ተጽዕኖ እንዲያሳድሩ እንፈልጋለን። ከዚህ በላይስ በቃህ፣ እየተሰጠ ያለውን እድል ተጠቀምበት፣ እንጠቀምበት፣ ይዘህን አትጥፋ እንዲሉት እንፈልጋለን። ከዛ ውጪ የዚህ መንግስት ባህሪ የዚህ መሪ ባህሪ አተነው አይደለም፣ እናውቀዋለን።
ግን ፖለቲካችን አቶ ልደቱ እንዳልከው የአብይ አህመድ ባህሪ ይታወቃል። እንኳን አይደለም በእንደዚህ አይነት በጣም ፈታኝ የሆነ እንዲህ አይነት መድረክ ሊቋቋሙ እንደማይችል ይታወቃል። የገዛ ሚዲያዎች የሚቆጣጠራቸውን ሚዲያዎችም ጭምር ጥያቄ ተሰጥቶ እሱ ባሰበው እሱ ባቀደው ሁሉ ነገር በተጠናቀቀ ቃለ መጠይቅ ላይ ካልሆነ በስተቀር ለራሱ ጋዜጠኞች እንኳን እንደዚህ ጋዜጣዊ መግለጫ ሳይሰጥ ይኸው 8ኛ ዓመቱን ጨርሷል። እንደዚህ አይነት መሪ ኢትዮጵያ ውስጥ በእርግጥ አልተፈጠረም። በተለይ ከቅርብ ጊዜ ወዲህ እነ መለስ ዜናዊም እና ኃይለማርያምም ለዓለም አቀፍ ጋዜጠኞች ጭምር ክፍት የሆኑ በየጊዜው ጋዜጣዊ መግለጫ የሚሰጡ ናቸው። አብይ አህመድ እንዲህ አይነት ነገር መቼም አድርጎም ማያውቅም ሊያደርግም አይችልም። በተለይ አሁን ሁሉ ነገር እየተበላሸበት ከጁ እያመለጠ በመጣበት ጊዜ ላይ እንኳን አይደለም እንዲህ አይነት እናንተ በጠራችሁት መድረክ ላይ እንዲሁ መደበኛ በሆነ የተለመደ የጋዜጣዊ መግለጫ ላይ ተገኝቶ ሐሳቡን ወይም የመንግስቱን አቋም ይገልጻል ተብሎ አይጠበቅም። ግን እንግዲህ የዚህ በይነመረብ የሰልፉ ዋና መልእክት ቀደም ሲል አንተም እንደገለጽከው ጦርነት ይቁም፣ ሰላም ይስፈን፣ ግፋዊ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር ነው። አራቱም ላይ አቋሙ ይታወቃል። አራቱም ይመለከተዋል። በአራቱም ያለው ሁኔታ አብይ አህመድ ላይመለስበት ሽምጥ እየጋለበ ነው ያለው። መጥቶ ምን ይንገራችሁ? አቋሙን ይቀይራል ነው ወይስ ምንድነው? መጥቶ እንዲነግራችሁ የምትጠብቁት? መድረኩ ላይ በመሳተፉ ምናልባት ለሱ አሁን የምርጫ ጊዜ ነው እንዲሁ ዲሞክራት ለመምሰል የተወሰነ ነገር ሊያደርግ ይችላል። እንግዲህ ምናልባት ከመሃን ጋር ተማክሮ ይህንን ጥያቄያችሁን ተቀብሎ ይመጣል ብዬ እኔ 1% እንኳን ግምት አልሰጥም። ምናልባት ግን ቢመጣ ምን እንዲነግራችሁ የምትጠብቁት? ወይ መናገር ያለበትን የሚያውቀው እሱ ነው። ምን ቢል ደስ ይልሃል ብትለኝ በቃ የኢትዮጵያን ችግር በጦርነት መፍታት እንደማንችል ተገንዝበናል። ከዚህ በኋላ እውነተኛ የሆነ የተኩስ ማቆም ስምምነት ተደርጎ ሁሉን አቀፍ የሆነ የሽግግር ሂደት እንዲመጣ በዛ የሽግግር ሂደት ደግሞ ወንጀል የሰራን ሰዎች በሽግግር ጊዜ ፍትህ እንጠየቃለን ቢል ደስ ይለኛል። ይሄ ከዶክተር አብይ አህመድ የማይጠበቅ ቢሆንም እንደዛ የሚል ግምት ባይኖረኝም ልቦና ቢሰጠው ይሄን ነው ማድረግ የነበረበት። ይሄን ነው ማድረግ የነበረበት። መዋቅሩንም ፓርቲውንም የራሱን ቤተሰብም ጭምር ህልውና በተወሰነ ደረጃ ሊታደግ ይችላል ብዬ አምናለሁ። ይሄን በማድረግ ይሄን ካላደረገ ፓርቲውንም ይዞት ይጠፋል፣ ሰራዊቱንም ይዞት ይጠፋል። የራሱን ቤተሰብ ህልውና ማስቀጠል የማይችልበት ሁኔታ ነው የሚፈጠረው። ስለዚህ ተጠያቂነት መኖሩ እንደተጠበቀ ሆኖ ይሄ መንግስት አሁን እየቀረበ ያለውን የህዝብ ጥያቄ መቀበል አለበት። እንዲቀበል ደግሞ እድሉን እየሰጠ ነው። በአንድ በኩል ጠንካራ ትግል እያካሄድን ነው፣ በሌላ በኩል ደግሞ ተጠቀምበት፣ እድል አለህ። አሁንም ገፍተህ ጦርነት ውስጥ በመግባት ሌላ ህዝብ አታስጨርስ፣ ሌላ ሰራዊት አታስጨርስ፣ የኢትዮጵያን ህዝብ ሌላ ሰቆቃ ውስጥ አታስገባው። ይሄን እድል ተጠቀምበት እያሉ ነው። እኔ የሞራል የበላይነት ይሰጠናል። ይሄ በትግሉ ውስጥም ደግሞ ለሚታገለው ኃይል ጉልበት ይሰጣል። እስከ መጨረሻው ድረስ እድል ተሰጥቶት ያልተጠቀመ ኃይል ነው። ወደፊት ሊወሰዱ ለሚችሉት እርምጃዎች ሁሉ ጉልበት የሚሰጥ ነገር ነው። እስከ መጨረሻው ድረስ በሰላም ችግሩ እንዲፈታ፣ በውይይት ችግሩ እንዲፈታ ለአገዛዙ እድል መስጠታችን ትልቅ የሆነ የሞራል ጉልበት የሚፈጥርልን፣ ትልቅ የሆነ የትግል ጉልበት የሚፈጥርልን ነው። ስለዚህ ይሄ ጉዳይ ቀላል ውሳኔ አይደለም እና ምን ማለት እንዳለበት ውሳኔው የሱ ነው። ግን መሳይ 20 ሰው ነው እዚህ መድረክ ላይ ይቀርባል ብለን የምንጠብቀው። አንድ ሰው ነው እሱ። እንኳንስ 20 ሰው አንድን ሰው የመቋቋም ውስጣችን ካለ አንድ ሰው የሚመጥን ሰው አይደለም። ይሄ ሰው እናውቀዋለን። ድፍረቱም ኖሮት ጋዜጠኛ ጋር ነፃ ጋዜጠኛ ጋር እንኳን የማይገናኝ ሰው ነው። እኛ እንደዚህ አይነት ፍርሃት የለም። አዋን እንደው ልቦናውን ሰጥቶት ድፍረቱን አግኝቶ ቢመጣ መጥቶ ምን ሊናገር ይችላል፣ ምን ሊያበላሽብን ይችላል የሚል እኔ ቅንጣት ያህል ስጋት የለኝም። በመጣ እንደውም በአክብሮት ነው የምናስተናግደው። በአክብሮት እውነቴን ነው የምነግርህ። ይምጣ፣ ሐሳቡን በአግባቡ መግለጽ ከቻለ የኢትዮጵያ ሕዝብ ያን ሐሳብ ያዳምጣል። ዓለም አቀፍ ህብረተሰብ ያን ሐሳብ ያዳምጣል፣ የራሱን ፍርድ ይሰጣል። ልክ እንደሌሎች ሁሉ ይምጣና ሐሳቡን ይስጥ። ድፍረቱ ካለው እድሉን ሰጥተነዋል። ግን ይሄ ከአንድ ትዕይንተ ህዝብ በላይ ትርጉም ያለው ጀስቸር ነው። ይሄ ያለ ምክንያት አይደለም ግብዣ ያቀረብነው። አጠቃላይ የሀገሪቱን የፖለቲካ ሁኔታ ግምት ውስጥ አስገብተን ቅድም እንዳልኩ እያለቀልህ ነው። መዋቅርህን፣ ሰራዊቱን፣
ፓርቲውን ይዛው እየጠፋህ ነው። ስለዚህ ይሄ እድል አለ፣ ተጠቀምበት። እኛ በሆደ ሰፊነት አሁንም የችግሩ ብቻ ሳይሆን የመፍትሄው አካል እንድትሆን እየጋበዝንህ ነው። አሁን በእውነት ጦርነት እንዲቆም ከልብህ ብታመን ሁሉን አቀፍ የሆነ የሽግግር ሂደት እንዲቋቋም ከፈለክ ያንተ ፓርቲም የመፍትሄው አካል የመሆን እድል አለው፣ ተጠቀምበት እያልን ነው። ይሄ ቀላል ቻሌንጅ እንዳይመስልህ። እሱ ቻሌንጅድ የሚሆን ህሊና ባይኖረው በውስጡ በአካባቢው ያሉ ኃይሎች ቻሌንጅድ ይሆናሉ። እንቅልፋተው ነው የሚያድሩት። አረ ይሄን እድል እንጠቀምበት የሚሉ ሰዎች እንደሚኖሩ እኔ ጥርጥር የለኝም። ሚኒስትሮች ይህን ይላሉ፣ የጦር መኮንኖች ይህን ይላሉ። ተሰላጅተዋል። ሽንፈት እንደማይቀርላቸው እየገባቸው መጥቷል። ስለዚህ በዚህ ጉዳይ ላይ እንዲያስቡበትም እንዲጨነቁበትም ከዛም አልፎ አንዳንድ ጥረቶችን እንዲያደርጉ የሚያስችል እድል ነው እየፈጠርን ያለነው፣ መልእክት ነው እየሰጠናቸው ያለን እንጂ የሱ መገኘትና ለመገኘት ትልቅ ነገር ሆኖ አይደለም። ቅድም እንዳልኩትም ይገኛል የሚልም ግምት ኖሮን አይደል። ግን እውነቱን ለመናገር የጋበዝነው ለታይታ አይደለም። ቢመጣ ደስ ነው የሚለን፣ ከልባችን አምነንበት ነው የጋበዝነው። እኔ በዚህ አጋጣሚም አሁን ይሄን እድል ተጠቀምበት ነው። ልደቱ ምናልባት ትኩረት ስለመሳብ ይሆን ይሄን ያደረጋችሁት? እንግዲህ ጠቅላይ ሚኒስትሩን ጋበዙ ተብሎ ሲባል ላዘጋጃችሁት ትዕይንተ ህዝብ ሰው ጆሮ ይሰጣል። ምክንያቱም ወደንም ጠላንም የሀገሪቱ ጠቅላይ ሚኒስትር ነው። ስለዚህ አንዳንድ ጊዜ ጥሩ ማስታወቂያ የሚሰራ ሰው እናንተ መሀል አለ ማለት ነው። ስማ መሳይ፣ የጠቅላይ ሚኒስትሩ መገኘት ምንም ያህል ትኩረትም ቁጥር ይጨምርልናል ብለን አናስብም። ባለፈው ትዕይንተ ህዝብ እኮ ስናካሄድ ታስታውስ ይሆናል አይደል እንዴ? ያን ለማበላሸት ብለው እኮ የጠቅላይ ሚኒስትሩ ኢንተርቪው ላይቭ እንዲቀርብ ተደርጓል። ተደምሮ 1000 ሰው አላየው መሳይ። እኛ ጋር መጥቶ ቢቀርብ እሱን ለማዳመጥ ብሎ የሚጨመር ሰው የለም አይደለም። ግን እነዚህ 20 ታዋቂ ተጽዕኖ ፈጣሪ ግለሰቦች፣ የድርጅት ሰዎች የሚናገሩትን ለማዳመጥ ነው ሰው የሚመጣው እንጂ ዶክተር አብይ አህመድን በቁም ነገር የሚያዳምጠው ሰው የሚያዳምጠው ይኖራል ብዬ አይደለም። እንኳን አይደለም ይሄው አየን እኮ ሰሞኑንም የቴሌቪዥን ጣቢያ እየቀያየረ አንድ አይነት ነገር ይዘቱ ያልተቀየረ ግን የቴሌቪዥን ጣቢያ ብቻ በመቀየር የሚመጣ ለውጥ የለምና እየለዋወጠን ቢመጣ 15 ሚሊዮን ደጋፊዎች ወይም ደግሞ አባላት ናቸው፣ ደጋፊዎች ሳይሆኑ አባላት አሉኝ የሚል ብልጽግና የሚከታተሉትንም አያየን ነው። ግን አሰራራችሁ ወይም ጥሪያችሁ ያልተለመደ ስለሆነ ነው። ይሄን ያልተለመደ ነገር ስለሆነ እችን እንደ አንድ ቀልብ መሳቢያ ትኩረት መሳቢያ እየተጠቀማችሁት እንዳይሆንም ብዬ ነው ጥያቄውን ያለው። መሳይ ባለፈው አሳይተናል ምን ያህል ውጤታማ የሆነ ትዕይንተ ህዝብ እንዳካሄድን። ይሄም የበለጠ ውጤታማ ይሆናል የሚል እምነት ነው ያለን። አሁን ሌላ ትኩረት መሳብ አስፈላጊ ነው የሚል እምነት የለኝም። የኢትዮጵያ ተጨባጭ ሁኔታ ያለንበት ችግር ከዛ በላይ ትኩረት የሚስብ ነገር ያለ አይመስለኝ። እኔ እንደውም ዋናው ትኩረት መሆን ያለበት አሁን የጠቅላይ ሚኒስትሩ መቅረብ አለመቅረብ አይደለም። የኢትዮጵያ ህዝብ ተአምር ማሳየት አለበት። ይሄ መንግስት በቅቶኛል፣ የዚህ የተቃውሞ እንቅስቃሴ አካል ነኝ፣ ዛሬ በአደባባይ በኢንተርኔት እቃወማለሁ፣ ነገ በተግባር መሬት ላይ ደግሞ እሰለፋለሁ፣ ትግል አደርጋለሁ የሚለውን መልእክት በደንብ ማስተላለፋለሁ። ሁሉም ሰው ሌላ ማህበራዊ ጉዳይን ትቶ የሚቀጥለው ሳምንት ቅዳሜ በስፋት ሚሊየንስ በውጭም በሀገር ውስጥም ያለው ተገኝቶ ለኢትዮጵያ ህዝብ ትልቅ ተስፋ ማሳየት አለበት። አገዛዙን ማስደንገጥ አለበት። የውጭ ኃይሎች ደግሞ እውነታውን እንዲረዱት ማድረግ አለበት። ለሶስት ኃይል ነው መልእክት የምናስተላልፈው። ህዝቡ ምን ያህል የተቃዋሚው ጎራ ከመቼውም ጊዜ በላይ ካለፉት ስህተቶቹ ተምሮ በተናጠል ትግል ማሸነፍ እንደማይቻል አምኖ በከፍተኛ ደረጃ እየተባበረ እንደሆነ ህዝቡ እንዲያይ እንፈልጋለን። ይሄን አይቶ ተስፋ እንዲፈጠርበት ሊመሩ ተዘጋጅተዋል እንዲል እንፈልጋለን። ምክንያቱም የዛ አይነት እንቅስቃሴ ነው እያደረግን ያለነው። እኔ መሳይ እውነቱን ልንገርህ አይደለ ከዓመት በፊት ስናገር የነበረውን ነገር ታውቃለህ። አሁን ትልቅ ተስፋ አለኝ። ሁሉም ሊባል በሚችል ደረጃ እርስ በርስ መተያየት የማይፈልጉ ኃይሎች ሁሉ ዛሬ ተቀራርበው እየተነጋገሩ አብረው ለመስራት እየወሰኑ እከሌ ቀርቷል በማትለው ደረጃ አሁን በዚህ መድረክ ላይ በሰላማዊ ትግል የሚያምኑ ሀገር ውስጥ ያሉ ውጭ ሀገር ያሉ ኃይሎች ይሳተፋሉ። በትጥቅ ትግል የሚያምኑ ወንድሞቻችን ይሳተፋሉ። ሲቪክ ማህበራት ይሳተፋሉ። የሃይማኖት አባቶች ይሳተፋሉ። ሁሉም እዚህ ላይ የብሔር ልዩነት የለም።
የርዕዮተ ዓለም ልዩነት የለም። የሃይማኖት ልዩነት የለም። የሀገርና የህዝብ ህልውና ጉዳይ ነው። የገጠመን ችግሩ የጋራ ነው። ሁላችንንም ለማጥፋት እየተረባረበ ያለው መንግስት ነው። ይሄን ኃይል መታገል አለብን ብሎ ወስኑ። ይሄን ህዝቡ እንዲያየው ፈልጉ። ህዝቡ ብቻ አይደለም የመንግስት የብልጽግና መዋቅር ይሄን እንዲያይ እንፈልጋለን። ወዴት አቅጣጫ እየተሄደ እንደሆነ እንዲረዳ እንፈልጋለን። ይሄ የተቃውሞ ማዕበል ነገ መሬት ላይ ሊበላል ይችላል፣ እያለቀልን ነው ብለው አስበው ራሳቸው ወደ ተቃውሞ እንቅስቃሴ እንዲገቡ እንፈልጋለን። መፍትሄ ወደ ማየት እንቅስቃሴ እንዲገቡ እንፈልጋለን። ዓለም አቀፉ ህብረተሰብ እስካሁን ድረስ አማራጭ የለም፣ ተወደደም ተጠላም ይሄን ደካማ መንግስት እንዳይሞትም እንዳይድንም እርዳታ ብድር እየሰጠን ማቆየት አለብን ብለው ነው የሚያምኑት። መሳይ እውነተኛው መልእክት እንዲደርሳቸው አሁን እንፈልጋለን። ተቃዋሚው ጎራ አንድ ላይ ሆኖ ለመታገል የወሰነ እንደሆነ መሆኑ ይሄ መንግስት አሁን እየመጣ ያለውን ትብብር ሊቋቋመው እንደማይችል አማራጭ ኃይል ያውን በኃላፊነት ስሜት የሚሰራ ኢትዮጵያን ለማስቀጠል ተግቶ የሚሰራ ተጨንቆ የሚሰራ ሁሉንም የመፍትሄው አካል ለማድረግ ተጨንቆ የሚሰራ ኃይል እየመጣ እንደሆነ እንዲረዱ እንፈልጋለን። እና ይሄ ስትራቴጂክሊ ነገሩን በደንብ አስበንበት ነው እየሰራን ያለው፣ እንዲሁ በስሜት አይደለም እየተሰራ ያለው። እና ይሄን ህብረተሰቡ ተገንዝቦ ዋናው ነገር እኛ ከመንግስት አይደለም ከውጭ ኃይል አይደለም መፍትሄ የምንጠብቀው ራሳችን ከተጠናከር ከሌላ ኃይል ሊመጣ የሚችለው ገዛ ሁሉ በራሱ መንገድ ይመጣል። ስለዚህ አሁን ሁሉም ከሌ የሚባል የሚቀር ኃይል የለም። ጋዜጠኛውም፣ ሲቪክ ማህበሩም፣ የፖለቲካውም ሰው፣ የሃይማኖቱም ሰው ይሄ የፖለቲካ የስልጣን ጉዳይ አይደለም፣ የሀገርና የህዝብ ህልውና ጉዳይ ነው። የሀገርና የህዝብ ህልውና ጉዳይ ደግሞ የማይመለከተው አካል የለም። ስለዚህ ሁሉም አካል ተሳትፎ ማድረግ አለ እና ይሄን መድረክ ደግሞ በዋናነት የምንጠቀምበት ያሰብናቸው ሰላማዊ ሰልፎች የበለጠ መሬት ላይ ውጤታማ እንዲሆኑ። ፍርሃት እንዳለ እንሰማለን። ሰላማዊ ሰልፍ ተቀዛቅዟል፣ ሰው አይወጣም፣ ይፈራል የሚል ነገር አለ። ለኢትዮጵያውያን ትልቅ ቻሌንጅ ነው፣ ለዲያስፖራው ትልቅ ቻሌንጅን ይዘን ይመጣ። ኢትዮጵያ ውስጥ ህዝብ እየሞተ እያለቀ ዲያስፖራው ሰላማዊ ሰልፍ ወጥቶ መሳለፍ የማይችል ከሆነ ያን በተግባር ማሳየት የማይችል ከሆነ ከዛ በኋላ ሞራል አይኖረውም የሀገር ችግር መፈታት አለበት ብሎ ጥያቄ ለማቅረብ። ስለዚህ የዘንድሮ ቫኬሽን ሰላማዊ ሰልፍ ለሀገር ለህዝብ መሆን አለበት ብለን አምነናል። ይሄን ደግሞ ሁላችንም ተባብረን መቀስቀስ አለብን እና ተአምር ነው መፍጠር ያለብን። አገዛዙን ሾክ የሚያደርግ የሚነቀንቅ ስሜት አሁን መፍጠር አለብን። ያን ይዘን ደግሞ መሬት ላይ ነው የኢትዮጵያ ህዝብ ሰላማዊ ህዝባዊ እምቢተኝነትን በከፍተኛ መጠን በአጭር ጊዜ ከማሸነፍ በመለስ ሊመለስ በማይችል መጠን እንዲያቀጣጥል ማድረግ አለ። ለዛ ምቹ ሁኔታ እየተፈጠረ ይሄን የሰላማዊ ህዝባዊ እምቢተኝነት ደግሞ በሰላማዊ ትግል ምናምነው ብቻ እንኳን አይደለም፣ ጠበንጃ አንስተው በአገዛዙ አስገዳጅነት ጫካ የገቡት ሳይቀሩ እየደገፉት ነው የህዝቡን የሰላማዊ ህዝባዊ እምቢተኝነት ትግል። ስለዚህ ይሄ በኢትዮጵያ የመጣ አዲስ የኃይል አስተላለፍ ነው። ይሄን የኃይል አስተላለፍ በአግባቡ ይዘን ትግሉን ለአስተማማኝ ውጤት ማብቃት አለብን ብለን እየሰራን። ስለዚህ እያንዳንዱ ኢትዮጵያዊ ግን በዚህ ጉዳይ ላይ እኔ ካልተሳተፍኩ ይሄ ጉዳይ የትም ሊደርስ አይችልም፣ ድርሻ አለብኝ ብሎ ማመን አለበት። በቃ ግዴታዬ ነው፣ ይሄን ማድረግ አለብን። ልደት ወደሱ መጣለው። ምናልባትም በሚቀጥለው ሳምንትም ተከታታይ ዝግጅቶች ይኖሩናል ከዚህ ከበይነ መረብ ትዕይንተ ሰልፍ ጋር በተያያዘ እናነሳዋለን። እንደው በአጭሩ ደብዳቤውን እንዴት ነው ለጠቅላይ ሚኒስትሩ እንዲደርስ ያደረጋችሁት? ቀነ ገደብ አለው? ያው በደብዳቤው ላይ አመልክታችኋል። እስከ ጊዜ ድረስ ምላሽ እንዲሰጣችሁም ጠይቃችኋልና በምን መልኩ እንዲደርሱ አድርጋችኋል? ምላሽስ እንዴት ነው የምትጠብቁት የሚለውን ላንሳና በዛው አጠቃላይ ወደ ሆነ ሁኔታ እንመጣለን። በተለይ ኢትዮጵያ ላይ እየበሰለን ያለው ለናንተ ምቹ ሁኔታ እየተፈጠረን ያለው አገዛዙ በራሱ ጊዜ ምርጫ ይዘው የሚመጣው ሙቀት የተለያዩ ነገሮች ለናንተ ለምታደርጉት አጠቃላይ ህዝባዊ ንቅናቄና እንቢተኝነት የሚመቹ ሁኔታዎች እየመጡ በመሆናቸው እነሱንስ እንዴት ነው የምትጠቀሙት የሚለውን ባጭሩ ምናነሳበት እንደሚሆን ተስፋ አደርጋለሁ። ግን ደብዳቤውን በምን መልኩ እንዲደርስ ነው ለጠቅላይ ሚኒስትሩ ያደረጋችሁት? መቼስ ነው መልስ የምትጠብቁት? አንደኛ ግልጽ ደብዳቤ ነው።
ያው አደባባይ የሚውል በሚዲያ የሚነገር ስለሆነ ገዢው ፓርቲ ይደርሰዋል፣ ጥርጥር የለው። ግን ይሄን ብለን ደግሞ አንተው በሁለት መንገድ እንዲደርሳቸው እናደርጋለን። አንደኛ በጠቅላይ ሚኒስትሩ ቢሮ ኢሜል አድራሻ ነገ ጧት እንልካለን። በአጋጣሚ ሆኖ እኔ ደግሞ የግላቸው ኢሜል አለኝ የጠቅላይ ሚኒስትሩ ድሮ በነበረን ግንኙነት የሰጡኝ ኢሜል አለ። ባለፈውም ያደረግነው እንደዛ ነው። በሳቸው በግላቸውም እንልክላቸዋለን። ስለዚህ ምንም ይደርሳቸዋል ማለት ነው፣ ምንም ጥርጥር የለውም። በነገው ዕለት ይሄን ይደርስ እናደርጋለን። ዝግጅቱ ከመካሄዱ ከ3 ቀን በፊት ቢያንስ እንዲያሳውቁን ነው የመገኘት ፍላጎት ካላቸው። ቅድም እንዳልኩህ ተወደደም ተጠላም የሀገር መሪ ናቸው። ሲመጡ በአክብሮት እንቀበላቸዋለን። ሐሳባቸውን እንዲገልጹ ነው እድል የምንሰጣቸው። ይሄ በስሜት የሚካሄድ ትግል አይደለም። ከነሱ የተሻልን መሆናችንን ማሳየት እንፈልጋለን። ተጨንቀል ለሀገራችን ህልውና ለህዝባችን ህልውና አሁን የምንታገለው እንዲሁ ተራ የሆነ የግለሰብ ወይም የድርጅት የስልጣን ጥም ኖሮን አይደለም። እጅግ አሳሳቢ የሆነ ጉዳይ ስለሆነ ነው። ስለዚህ ይሄን በሆደ ሰፊነት የያዝነው መሆኑን በአርቆ ሐሳቢነት የያዝነው መሆኑን ማሳየት እንፈልጋለን። ይሄን መዋቅራቸው ይሄን መልእክት በደንብ እንዲረዳው እንፈልጋለን። በተለይም ደግሞ ያለመታከት እሳቸው ወደ ስልጣን ከመጡ በኋላ ኦልሞስት ለ8 ዓመት ባልተቋረጠ ውጊያ ውስጥ ያለው መከላከያ ሰራዊት ይሄን መልእክት በደንብ እንዲገነዘበው እንፈልጋለን። የራሱን ወንድሞች፣ የራሱን እህቶች፣ የራሱን ህዝብ እየጨፈጨፈ ለአንድ አምባገነን ግለሰብ ስልጣን የትም መድረስ አይችልም። አሁን ሄዶ ይሄ መንግስት ጦርነት መዋጋት የማይችልበት ደረጃ ላይ ደርሷል። አሁን አገሪቱ ውስጥ የተፈጠረው የኃይል አሰላለፍ በምንም ተአምር ምናልባት መሳይ አንተ ፕሮግራምም በሌሎች ፕሮግራምም ደጋግመን ተነጋግረናል። አሁን የፋኖ እንቅስቃሴ እንኳን ሲጀምር አትልፋ ይሄን የፋኖን ትግል በምንም ተአምር በጦርነት አታሸንፈውም እያል እንነግረው ነበረ ለመንግስት። አልሰማም አይደል? አሁን የመጣውን የኃይል አሰላለፍ በምንም ተአምር ይሄ መንግስት ሊቋቋመው አይችልም። ለወራትም ሊቋቋመው አይችልም። ወደኋላ ሊመለስ በማይችል መልኩ ሁሉንም ጠላት አድርጎ በሁሉም ላይ የህልውና ፈተና ደቅኖ ሁሉም አጌንስት መንግስት እንዲነሳ አድርጓል፣ እንዲተባበር አድርጓል። ዋጋ የሚከፍልበት ጊዜ ተቃርቧል። ግን በዚህ ሂደት የሀገርና የህዝብ ጥቅም ህልውና አደጋ ውስጥ እንዳይወድቅ እንፈልጋለን። ነገሩ በጥንቃቄ እንዲካሄድ እንፈልጋለን። ለዛ ነው እድል እየሰጠን ያለነው፣ እድል እያሳየን ያለነው እና ሪሊ መሬት ላይ የዛሬ 2 ዓመት የነበረው የኃይል አሰላለፍ አይደለም አሁን ያለው። ቶታሊ ተቀይሯል። ስለዚህ በአገዛዙ ዙሪያ ይህ አገዛዝ እድሜ የሚኖረው መስሏቸው የተሰለፉ ለስልጣን ብለው ለገንዘብ ጥቅም ብለው ከዚህ አገዛዝ ጋር የተሰለፉ ኃይሎች ሁሉ ይሄን ሪያሊቲ መገንዘብ አለባቸው። አደጋው አፍጥጦ አፍንጫቸው ስር እየደረሰ ነው። ስለዚህ በዚህ ባለቀ ሰዓት መሪያቸውን ሀየ ማለት አለበት። ተደራደር፣ ይሄን ችግር በሰላም ፍታ፣ በምርጫ የሚፈታ ችግር የለም፣ ወደ እውነተኛ ሁሉን አቀፍ የሽግግር ሂደት መሄድ አለብን፣ ይሄን ተቀበል ማለት አለባቸው። ፍርሃቱ አያዋጣቸውም። አድርባይነቱ ከዚህ በኋላ አያስኬዳቸው። 7 ዓመት አስኬዷቸዋል። አሁን ግን መሽቷል። እየመጣ ያለውን ማዕበል በምንም ተአምር አይቋቋሙ እና ከዛ አንፃር ቢታይ ጥሩ ነው ማለት ነው መሳይ። እንግዲህ ለቱ ቀደም ሲል እንዳልኩት ነገሮች በጣም እየፈጠኑን ያሉት አገዛዙ ሊቆጣጠራቸው የማይችላቸው ነገሮች ነው በኢትዮጵያ እየሆኑ ያሉት። እንግዲህ አማራ ክልል ያለውን ሁኔታ በኦሮሚያ በከፊል በትግራይ በጋምቤላ በቤኒሻንጉል በቅርቡ የእንግሊዝ መንግስት ያወጣውንም የጉዞ ማስጠንቀቂያ ስንመለከት አብዛኞቹ እነዚህ አካባቢዎች በቀይ የተቀለሙ ናቸው። ቢጫዎቹም እንዳሉ ሆነው በከፊል መሃል አካባቢ ነው አረንጓዴው የሚታየው። ስለዚህ እነዚህ ቀዮቹ በአብዛኛው አገዛዙ ሊቆጣጠራቸው ያልቻለ እንደሆነ ነው የሚታመነው። በአማራ ክልል እንግዲህ በደቡብ ጎንደር ብቻ ብንወስድ ከ18 ወረዳዎች 16ቱ አሁንም በፋኖ እጅ ነው የሚገኙት። ምርጫ ማካሄድ አይደለም ማሰብም የማይቻልበት ሁኔታ እንዳለ ይታወቃል። ሌላው ከነዳጅና ማዳበሪያ ጋር ተያይዞ የመጣው ከፍተኛ የዋጋ ንረት አገዛዙ ሊቆጣጠረው የማይችል የህዝብ እንቢተኝነት የህዝብ ተቃውሞ በቅርብ ሊኖር እንደሚችል ነው ምልክቶችን እየሰማን ያለ ነው። በዚህ ላይ ነገሮችን ማርገብ የሚችልበት
እድልም ወይም የመፍትሄ ሐሳብ ሳይኖረው በመከራ ላይ መከራ በስቃይ ላይ ስቃይ ህዝቡ ላይ የከመረ እንዳለ ለምሳሌ ዛሬ ከሸገር ከተማ አስተዳደር ኮየፈጨ የሆነውን መጥቀስ ይቻላል። የመዋጮ ብዛት፣ የታክሱ ብዛት፣ ገንዘብ በየጊዜው የሚሰበሰበው ሁኔታ ነዋሪውን አሟሮት አብዛኛው የኮንዶሚኒየም ነዋሪ ቤቱን ንብረቱን ሸጦ ከአካባቢው ሊሰደድ እንደሆነ ነው የሰማነው። ይሄ በየቦታው ያለ ችግር ነው። አገዛዙ የህዝቡን ችግር ከመቅረፍ ይልቅ የበለጠ ያቀጣጠለው ቤንዚን እያርከፈከፈን ያለውና ለእናንተ ምቹ ሁኔታ እየተፈጠረ ነው። ይህንን ያጠቃላይ ሀገሪቱን ሁኔታ እንዴት እየተከታተላችሁት ነው? ነገሩ ከቁጥጥር እንዳይወጣም እንሰጋለን። የኢትዮጵያ ሀገረ መንግስት የሚባለው ስቴቱ እንዳይፈርስ ያስፈልጋል። በኋላ ላይ ቁጭ ብለን የምንመካከርበት ቁጭ ብለን የምንነጋገርበት ሀገርም እንዳይኖረን ስጋቱ አለ። አብይ አህመድ ከዚህ አንፃር ምንም አይነት ወደ ኋላ የሚለው ነገር የለም። አይኑን ጨፍኖ እየሄደን ያለውና እንዴት እያያችሁት ነገሩ ከእጅ እንዳያመልጥ ምንድነው መደረግ አለበት የሚለውን ከናንተ እንቅስቃሴ አንፃር እንዴት ታየዋለ? ወደ ጥሩ ፖይንት ነው አሁን የመጣው። ስትጀምረው ቅድም ትንሽ አስፈርቶኝ ነበር። አሁን በቃ አሁን አንተ የተጨነክበት ነገሩ ከቁጥጥር ውጭ እንዳይወጣ፣ ምክንያቱም ከፍጥነትም አንፃር ካየን እስካሁን ያገዛዙ መዳከም በጣም አዝጋሚ ነው የነበረው፣ ወይም የተቃዋሚው መጠናከር በጣም አዝጋሚ ነው የነበረው። ከዚህ በኋላ ግን ኢነርሻው በጣም ፈጣን ነው የሚሆነው፣ ማመን በማይቻልበት ደረጃ አይደል እንዴ? የ17 ዓመቱን ትግል እኮ ብታይ ኢህአዴግ ወልዲያና ደሴ ወይም ደግሞ ሽሬን ለመቆጣጠር እኮ 15 ዓመት እኮ ፈጅቶበት ነበር። ከዛ በኋላ ግን በአጭር ጊዜ ነው ለድል የበቃው። አምባገነኖች እንደዚህ ናቸው። ለተወሰነ ዓመታት በተወሰነ ምክንያት ሊቋቋሙ ይችላሉ እና የመዳከማቸው ሂደትም አዝጋሚ ነው የሚሆነው። ከሆነ ጊዜ በኋላ ግን ፈጣን ነው የሚሆነው። ከዚህ በኋላ ያገዛዙ መዳከም አይደለም የመፍረስ ሂደት እጅግ ልናምነው በማንችል ደረጃ ፈጣን ነው የሚሆነው። ስለዚህ እኛም አሁን እንቅልፋት መስራት አለብን የምንለው ያለ ምክንያት አይደለም። ይሄ ሁኔታ በጥንቃቄ መያዝ ስላለበት ራሱ አገዛዙም ከመውደቁ በፊት መሰራት ያለባቸው መሰረታዊ ነገሮች በመኖራቸው፣ ምክንያቱም መዘጋጀት አለበት። ሳንዘጋጅ ቀርተን የኢትዮጵያ ሕዝብ እንደገና አሁን ይህን ሁሉ መስዋዕትነት ከከፈለ በኋላ የሚመጣው ለውጥ እንዲጨናገፍ እንዲጠለፍ ወይም ደግሞ ወደ ስቴትለስ ሁኔታ እንዲያስገባን አንፈልግም። ስለዚህ የቤት ስራችንን ከዛሬው መስራት አለ መረባረብ አለብን በሚል ነው ይሄ እስከ መጨረሻው ድረስ ለራሱ ቅድም እንዳልከው በፍርድ አደባባይ መዳኘት ያለበት አገዛዝ ሳይቀር እድል እንዲሰጠው የፈለግነው ያለ ምክንያት አይደለም። ጉዳዩን በጥንቃቄ ለመያዝ ካለን ፍላጎት የሀገርና የህዝብን ጉዳይ በዚህ አይነት ደረጃ በጥንቃቄ ካላየነው ከእጃችን የሆነ ነገር ሊወጣ ይችላል። የሀገርና የህዝብ ጉዳይ ደግሞ የዚህ አይነት ሪስክ የሚወሰድበት አይደለም። እንዲህ አይነቱን ነገር ደግሞ በተደጋጋሚ በኢትዮጵያ ተጨባጭ ሁኔታ አይተናል። ስለዚህ ካለፈው ትውልድ ካለፉት ለውጦች የተሻለ ነገር ማምጣት አለብን ካል ነገሮችን በስፋት ማየት አለብን። አስቀድመን የቤት ስራችንን መስራት አለብን። አስቀድመን መተባበር መቻል አለብን። በኢትዮጵያ ታሪክ ላይ የተቃዋሚ ጎራ በዚህ መጠን የተባበረበት ሁኔታ ተከስቶ አያውቅም። በኢትዮጵያ ታሪክ ለመጀመሪያ ጊዜ እውነቱን ለመናገር ከአንድ ዓመት ከሁለት ዓመት በፊት እንደዚህ አይነት ተስፋ አልነበረኝም እኔ። አሁን ግን ማመን በማትችለው ደረጃ ሁሉም መተባበር ግዴታ ነው። በተናጠል የትም አንደርስም። ስንተባበር ግን እናሸንፋለን ብሎ የተንቀሳቀሰበት ሁኔታ እና ደግሞ የመጀመሪያው አሁን እርምጃ የሚታየው በዚህ ትዕይንተ ህዝብ ምን ያህል ሁሉም ኃይል ተባብሮ ማዘጋጀቱ ጥሩ ማሳያ ይመስላል። እና ሪሊ ነገሮች ከቁጥጥር ውጭ እንዳይወጡ የሀገርና የህዝብ ጉዳይ ስለሆነ ሪስክ መወሰድ የለበትም። በጥንቃቄ ሁሉ ነገር መሰራት መቻል አለ እና ሌት ተቀን ደግሞ መስራት አለብን። ምክንያቱም ነገር ድንገት ተኝተን ስንነሳ ሌላ መልክ ሊይዝ ይችላል። ወደ መሸነፍ የተቃረበ መንግስት ከውስጥም ሊፈረካከስ ይችላል። ሲፈረካከስ ተዘጋጅተናል ወይኛ የተፈረካከሰውን ኃይል ተክተን ይችን ሀገር በአግባቡ ማስቀጠል የሚያስችል ዝግጅት አለን ወይ የሚለውን ጥያቄ ነገ አይደለም የምንመልሰው፣ ዛሬ ነው መመለስ ያለብን። ለዛ ነው ዝግጅት እያደረግን ያለውና ህዝቡ ይሄን መረዳት አለበት። የዛ ዝግጅት አካል መሆን አለበት። እያንዳንዱ ዜጋ ይሄ ትግል ውስጥ የኔን ድርሻ መወጣት አለበት። የጋራ ልክ ተቃዋሚ ኃይሎቹ በጋራ ስንታገል ነው ማሸነፍ የምንችለው እንዳሉት ሁሉ ዜጎችም ሁላችንም የዚህ ትግል አካል ስንሆን ነው ማሸነፍ የምንችለው ብለው ተስፋ ማድረግ አለ፣ መነሳሳት አለ።
እና ሪሊ ያለንበት ሁኔታ በአንድ በኩል እድል እየመጣ ነው። አገዛዙ ሊቋቋሙ የማይችል የህዝብ ትግል እየተቀጣጠለ እንደሆነ እያየን ነው። ይሄን እንደ እድል እንወስደው እንችላለን። በሌላ በኩል ደግሞ ይሄ ኃላፊነት የማይሰማው መንግስት ስለሆነ ድንገት ከውስጡ ቢፈረካከስ በቂ ዝግጅት ባልተደረገበት ሁኔታ አገር ደግሞ ወደ ሌላ ያልታሰበ አደጋ እንዳይገባ ደግሞ መጠንቀቅ ያስፈልጋል። ስለዚህ አደጋውን መቀነስ፣ እድሉን የበለጠ ማስፋት ያስፈልጋል። ከዛ አንጻር ነው ገዢውን ፓርቲ ሳይቀር በየአንዳንዱ ቀን እየገደለን ያለ አገር ያሳጣንን፣ ሀገር ብቻ አይደለም ያሳጣንን ነው መኖር መከልከላችን አርበቃ ብሎ መቀበሪያም እየተከለከልን ነው አይደል? አሁን ውጭ ሀገር የምንኖር ሰዎች እንዲህ አይነቱ መንግስት የተለየ ሀዘኔታ ኑሮና አይደል? ግን የሀገርና የህዝብ ጉዳይ ነውና ከግል ስሜት ወጥተን ነው ጉዳዩ። ለዚህ ነው እስከ መጨረሻው ድረስ ትግሉ የትኛውንም ደረጃ ቢደርስ ሪሊ ይሄ መንግስት ሊወድቅ 2 እና 3 ቀን ቀርቶታል እንኳን ቢባል እድል ማሳየታል፣ እድል መስጠት አለብን። ያ የሞራል የበላይነት ይሰጣል። በውስጥ ፈራተባ እያሉ ለውጥ የሚያስቡ ኃይሎች እንዲበረታቱ ልናደርግ የራሳቸውን እርምጃ እንዲወስዱ ልናደርግ። ስለዚህ በሰፊው ጉዳዩን ማየት አለብን የሚል እምነት አለ። ተወልደቱም ያው ቀደም ሲልም አንተ ብለዋል የኢትዮጵያ ህዝብ ለለውጥ ተዘጋጅቷል፣ የሚይዝ ይዞታል። እንግዲህ ወቅቱ ሲደርስ ወደ ኋላ የሚመልሰው ምንም ነገር አይኖርም። ነገር ግን ስርዓቱ እንደ ምርኩዝ የሚጠቀምባቸው ቀደም ሲል ስማቸውንም ጠቅሳል፣ መከላከያ ሰራዊቱ ብላል፣ የብልጽግና አባላት ወይም ካድሬዎችን ባለስልጣናትን ብለሃል። አሁን ወሳኝ ጊዜ ላይ ነው ያሉ። የነሱ ሚና ምን መሆን አለበት? እንግዲህ አሁን እያየን ነው። ፓርላማው ባለፈው 60% አባላት አልመጡም። በእርግጥ ጥያቄያቸው የራሳቸው ስጋት ከራሳቸው ህልውና ጋር የተያዘ ቢሆንም እንደዚህ ማኩረፍ እንደዚህ በስርዓቱ ላይ የሚፈልጉት ባለመሆኑ እንዲህ አይነት እርምጃ ወስዳለሁ ብለው ወደዛ ሜድ ከፍርሃት መገላገላቸው አንድ ነገር ነው። ስለዚህ ከምንም በላይ ለነዚህ አካላት የምታደርጉት ጥሪና የነዚህ አካላት ሚና በዚህ ወቅት ላይ ስርዓቱ የሚደገፈውና እየጋለበ እቺን ሀገር ወደ ሌላ ቀውስ ውስጥ እንዳይከት ከምንም በላይ መከላከያ ሰራዊቱ የብልጽግና የፖለቲካ አመራሮችና አባላት ትልቅ ሚና አላቸው። ከነሱ አንፃር እንደው መልእክት ካለና ለሚቀጥለው ሳምንት ቀጠሮ እንያዝ። ይሄን ሰልፍ በተመለከተ እንግዲህ በተከታታይም ይኖራል። በለንደንና በዋሽንግተን ዲሲ በጣም ደማቅ ትዕይንት እንዳለ ነው የገለጻችሁት። እሱንም በተመለከተ ተከታታይ መድረክ እንደሚኖር ከወዲሁ ለመግለጽ እንወዳለን። እንደው እዚህ ላይ መልእክት ካለ በተለይ ለስርዓቱ የጸጥታ መዋቅር ለስርዓቱ የፖለቲካ መዋቅር መልእክት ካላችሁ። አንደኛ ይሄ አገዛዝ ኦልሞስት እያለቀለት ነው። እስካሁንም የቆየው በእኛ ትብብር ማጣት ነበር፣ በእኛ በጋራ አለመቆም ነበር። አሁን ግን በሰላማዊ ትግል የምናምነው ኃይሎች እየተባበርን ነው። በሚገርም ሁኔታ በትጥቅ ትግል የሚያምኑትም ኃይሎች እየተባበሩ ነው። አሁን የዚህ መንግስት የመውደቅ ጉዳይ ጥያቄ ውስጥ የሚገባ አይደለም። ምንም ጥርጥር የለኝም አሁን ይሄ መንግስት እንደሚወድቅ። እኔን የሚያስጨንቀኝ አሁን በዚህ ሂደት የሀገርና የህዝብ ደህንነት ችግር ውስጥ እንዳይገባ ነው። ኢትዮጵያ ሳይታሰብ ስቴትለስ ወደሆነ ሁኔታ እንዳትገባ ነው እንጂ ይሄ መንግስት እያለቀለት ነው። ግን ይሄን ተገንዝበን ማድረግ ያለብን ዝግጅት አለ። አንደኛ በአገዛዙ ዙሪያ ያሉ ኃይሎች አብዛኛዎቹ እናውቃለን ኦፖርቹኒስት ናቸው። ለስራቸው፣ ለቤተሰባቸው፣ ለፖለቲካ ስልጣን፣ ለኢኮኖሚ ጥቅም ብለው የተሰባሰቡ ናቸው እንጂ የፖለቲካ አይዲዮሎጂ ወይም የሀገር ጉዳይ ያሰባሰባቸው ኃይሎች እንዳልሆኑ እናውቃለን። እስካሁንም 7 ዓመት የዚህ አገዛዝ አካል ሆነው በህዝባቸው ላይ ይሄን ያህል በደል መፈጸማቸው በጣም ትልቅ ስህተት ነው፣ ትልቅ ወንጀል ነው። ግን አለመሸም አሁን ከስህተት ተምረው ከዚህ በኋላ እንኳን በቃ ለአንድ አምባገነን መሪ የስልጣን መራዘም የስልጣን ጥያቄ ብለን አጠቃላይ የሀገራችንን የራሳችንን ህልውና ጥያቄ ውስጥ ማስገባት የለም፣ በቃ ማለት አለብን ብለው ከውስጥ ያሉ ኃይሎች ራሳቸው መንቀሳቀስ አለብን። መከላከያው ለሀገር ዳር ድንበር አይደለም እየሞተ ያለው፣ ለሀገር ሉዓላዊነት አይደለም እየሞተ ያለው። እየገደለ ያለው የውጭ ጠላትን አይደለም፣ እየተገደለም ያለው በውጭ ጠላት አይደለም። የራሱን ህዝብ እየገደለ በራሱ ህዝብ ታጋዮች ነው እየሞተ ያለው። ይሄ ትርጉም የሌለው ጦርነት ነው። የትም አይደርስም ይሄ መንግስት በጦርነት ከበቂ በላይ ታይቷል። ይሄ ስንት የ3 ወር ቀጠሮ ነው መንግስት የሰጠው መከላከያ የሰጠው ጦርነቱን እናሸንፋለን እያለ አልተሳካም። ወደፊትም አይሳካም አይደለም አሁን እያለቀለት ነው። መዋጋት የማይችልበት ደረጃ ደርሷል።
ስለዚህ ይሄን ነገር ተገንዝበው ወደ ህሊናቸው መምጣት አለ። የዛሬ 5 ዓመት 6 ዓመት ተቃዋሚው ባልተጠናከረበት ሁኔታ ምን ሊገጥመን ይችላል ከዚህ መንግስት ብንነጠል ብለው ቢሰጉ አይደንቀኝም። አሁን ግን ያለቀለት መንግስት ጋር ነው የቆሙት። የትም ሊያደርሳቸው አይችልም፣ ይዟቸው ነው የሚጠፋው። ስለዚህ ይሄን ነገር ተረድተው ሳይመሽባቸው ወደ ቀልባቸው መመለስና ከህዝቡ ትግል ጋር መቆም አለበት። መከላከያው ከህዝቡ ትግል ጋር መቆም አለበት። የብልጽግና መዋቅር በራሱ መሪ ላይ ማመጽ መቻል አለበት። በቃ ይዘን እየጠፋህ ነው ማለት መቻል አለበት። ከምንም ነገር በላይ ደግሞ በአሁኑ ወቅት እየተካሄደ ያለው የምርጫ ቲያትር የትም እንደማይደርስ መገንዘብ አለበት። እንደው የሀገሪቱን ገንዘብ ለማባከን ካልሆነ በስተቀር ይሄ ምርጫ ምንም ትርጉም የሌለው ነገር ነው። በዚህ ምርጫ ይሄ መንግስት የትም ሊደርስ አይችልም። አይተናል እኮ እንኳንስ ይሄ ምርጫ ኢህአዴግ ጠንካራ በነበረበት ሰዓት 100% አሸነፍኩ ብሎ 6 ወር አልፈጀም አመጹ ሲቀጣጠል መቋቋም አልቻለም። ጠቅላይ ሚኒስትር ኃይለ ማርያም ከስልጣን እንዲወርዱና አብይ ወደ ስልጣን እንዲመጡ ያደረገው ያ የህዝብ ትግል ምርጫው የውሸት ነበር። ይሄ ምርጫም የውሸት ነው፣ ምንም ፋይዳ የሌለው ምርጫ። ከዚህ ምርጫ ሊመጣ የሚችል ሌጂቲመሲ ወይም ቅቡልነት የለም። የኢትዮጵያ ህዝብ በቅቶታል። ስለዚህ ይሄን ተገንዝቦ በአንድ በኩል ህዝቡ በኃላፊነት ስሜት በትግሉ ዙሪያ ተሰባስቦ የውጤቱ አካል መሆን አለበት። ባለቀም ሰዓት ቢሆን ህብረተሰቡ ያልተሳተፈበት ትግል ችግር ሊገጥመው ይችላል። ስለዚህ ህዝቡ ይሄ ትግል የኔ ትግል ነው፣ በዚህ ትግል ተሳትፎ ማድረግ አለብኝ ብሎ መንቀሳቀስ አለበት። የመንግስት መዋቅር በተለይ ደግሞ መከላከያ ኃይሉ ከዚህ በኋላ አልሞትም በቃኝ ማለት አለ። ከዚህ በኋላ ከህዝብ ጥቅም ጋር ነው እየገደሉኝ ካሉ እየገደልኳቸው ካሉ ወንድሞቼ ጋራ በጠረጴዛ ዙሪያ ችግሬን መፍታት እችላለሁ። ለማንም ስልጣን መሞት የለብንም። ከዚህ በኋላ ሁሉም አቀፍ የሆነ የሽግግር ሂደት ይፈጠር፣ ሁሉም የመፍትሄው አካል ይሁን ማለት አለበት። ከዚህ በኋላ አንዋጋም፣ አንገልም፣ አንሞትም ማለት አለበት። ስለዚህ በዛ ደረጃ መልእክቱም የሚተላለፍበት ነው ይሄ መድረክና ሁሉም ቤቱ ሆኖ በያለበት በስልኩ በቴሌቪዥኑ የመንግስት መዋቅር ውስጥ ያለ መከላከያው ሰራዊት ሁሉ መልእክቱን መከታተል አለበት። የዛሬ ሳምንት ቅዳሜ ለሁሉም ሰው ነው መልእክት የሚተላለፍ። ይሄ መልእክት ደግሞ አሁን መንግስት የመጨረሻው ሰዓት ላይ በደረሰበት ሁኔታ አናቅም ሜቢ በቀናት ውስጥ ከፍተኛ የሆነ ጦርነት አሁን ሊቀጣጠል ይችላል። ኢትዮጵያ በምንም ታምር ያገዛዝ አይቋቋሙ። ከዛ በኋላ እርቅ ቢፈልግ የሽግግር መንግስትን እቀበላለሁ ቢል የሚያዳምጠው እንኳን ላይኖር ይችላል። እድል ላይኖረው ይችላል። ዛሬ የሰጠነውን እድል ላያገኘው ይችላል። ስለዚህ ካለፉት አምባገነናዊ ስርዓቶች መማር ከፈለገ መዋቅሩ በቃኝ ማለት አለ። ይሄን መሪ ይዘው ሲጠፉ ዝም ብዬ አላይም ማለት አለ እና አይ ቲንክ በዛ ደረጃ ካየነው እንግዲህ የሚቀጥለው ሳምንት ሚዲያዎችም ህብረተሰቡን መቀስቀስ ማነሳሳቱን አጠናክራችሁ ትቀጥላላችሁ ብዬ አምናለሁ። ህብረተሰቡ ይሄ ጉዳይ የኛ ጉዳይ ነው፣ መልእክቱን በትክክል ለመንግስት ማድረስ አለ። ይሄ መንግስት መደንገጥ አለ። የመንግስት መዋቅር በዚህ ሂደት መፈረካከስ አለ፣ መለያየት መቻል አለበት፣ አደጋውን ማየት መቻል አለበት ብሎ ህብረተሰቡ መንቀሳቀስ አለበት ብያምናቅ የትዕይንተ ህዝብ ጥሪ ለኢትዮጵያን በሙሉ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይካሄድ የትዕይንተ ህዝቡ ማጠንጠኛ ነው። ዓላማው አገዛዙ በዜጎች ላይ የሚፈጽመውን ጭፍጨፋ ማውገዝ፣ ለሌላ ጦርነት የሚያደርገውን ዝግጅት መቃወም፣ ሁሉን አቀፍ ሽግግር እንዲካሄድ መጠየቅ ነው። ቅዳሜ መጋቢት 26 ወይንም ኤፕሪል 4 2026 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ደግሞ ከጠዋቱ 11 ኤኤም ላይ ቦታው ስልኮ ወይንም ቴሌቪዥኖ ይሆናል። በበይነመረብ አደባባይ የሚካሄደው ይህ ታላቅ ትዕይንተ ህዝብ ከ30 በላይ በሆኑ መገናኛ ብዙሃን በቀጥታ ይሰራጫል። በሀገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ ከ1 ሚሊዮን በላይ ህዝብ በዩቲዩብ ከ10 ሚሊዮን በላይ ህዝብ በሳተላይት ቴሌቪዥን በቀጥታ ይከታተለዋል። በዚህ ታሪካዊ ትዕይንተ ህዝብ ላይ ከ20 የማያንሱ ተጽዕኖ ፈጣሪ ኢትዮጵያውያን ተገኝተው ለወቅቱ የህዝቡ ትግል መጠናከር ያላቸውን አጋርነት ይገልጻሉ። እርሶም ይህንን መርሃ ግብር ባሉበት ቦታ ሆነው በቀጥታ ስርጭት በመታደም የዚህ ታሪካዊ ሁነት አካል ይሁኑ። ጦርነትና የግፍ አገዛዝን በመቃወም ለጋራ ህልውናው የጋራ የተቃውሞ ድምጾን ያሰሙ። እንዳይረሱ
ቅዳሜ መጋቢት 24 ወይንም ኤፕሪል 4 በታላቁ የበይነ መረብ አደባባይ እንገናኝ። ስንተባበር እናሸንፋለን። የትዕይንተ ሕዝብና የሰላማዊ ሰልፎች አዘጋጅ ግብረ ኃይል